ስራችን ይበላሽና ግን ችግር የለውም በኔ ተማመን ቅድም ወራና አይደል ሴት ላኮች ባይፈራም ማለት ዘኪ ወደ ኋላ ተመለስ የሩት ጎዳና ላይ እሺ መውደድ ከባድ ነው በማያልፍ ፍቅር ውስጥ ደግሞ ሰውን ለመውደድ የክርስቶስ ልብ ያስፈልጋል ያንተና የሱ ፍቅር ግን በጣም እኮ ነው የሚያስቀናው Thank you all for coming, and I'm very happy. I feel relieved because I have done my part for you. Yeah, that's very much true. I'd like to remind you also that her dad was behind all her achievements. Actions speak louder than words. Experience is the best teacher. Not to forget, our company's value as well. Shallow knowledge won't last forever. yeah, it always has to be renewed by practice. Everybody around me was all have things unimaginable. Especially my mom and dad, Professor and Steve. Thank you very much. Thank you. Yes, we do appreciate for everyone for coming. አሁን ግን ያለ መጨረሻው በዚህ አስቀያሚ ፍጻሜ ላይ ከእንግዲህ እኔ እናንተ ምን ልናጠር መኖር እንመርጣለን አሁን ለእድገት አብረን እንደተነሳ ለውድቀትም አንለያይም ያንተም በኔ የኔም ባንተ እጅ ነውና ወስን ከእድሜም የበዛውን ዘመኔን በዚህ ስራ ሳሳልፍ አንድም ቀን ተሳስቻለሁ አንድም ቀን እስከ ዛሬ ምድርን በባሮክ አስደነገጥኩ አየሯን በሰላም እየተነፈስኩ ዓለምን በክንፌ ልቀበል ወደ ብልጽግና ጫፍ ልደርስ የዳዳሁት ደንደሴን ተጠቅሜ ሳይሆን አይምሮዬን ተጠቅሜ እንደሆነ ታውቃለህ አታውቅም ታውቃለህ ንገረኝ እንጂ ጓድ ዝምታ መች መፍትሄ ሆነ ችግር ብላትን ይወዳል ከተባለ ከዚህ ወዲያ ጠልፎች ከዚህ ወዲያ ውድቀት ምን አለ ደስታዬን ወስዳል ዓለሜን ነጥቃል ብላት የገነባው ዘመኔን ነዳልና ብላት ካለ ንገረኛ ወዳጅ መሳይ ውድቀቴን ናፋቂ ሸፍጥኛ ነገን አይደለም በማይታረም ስህተት ግን ከፊቴ መልክ የለሽ ቀናቶች እንዲጋረጡ አስተዋጽኦ ትልቅ ነው ወንድ ቀስ ብለን እንዳባክ ቀስ በል ቀጥል ባሮክ የምታረገውን የምታቅልጅ ስለሆንክ ከኔ ምክር አትጠብቅ ከዚህ በኋላ ከሃዲውን የደቂቃ ዕድሜ ልንሰጠው አይገባም ባሮክ ግደለው
ይህን ጥበብ ስመለከት ከወለድኳት ልጄ ጭንቅላት ይወጣ ይመስለኝ። ይህ ሀሳብ ያንቺ ብቻ አይደለም፣ የብዙ ጥቁሮች ሀሳብ ችግር ስለሆነ አይደንቀኝም። ጥቁር ሕዝብ ከራሱ የወጣ ልዩ ቴክኖሎጂን አምኖ ለመቀበል ነጮች እስኪመሰክሩለት ይጠብቃል። ይህ ደግሞ ለአንድ ትልቅ ሕዝብ ትልቅ ስህተት ነው፣ ለዛውም ገደል የሚያህል ስህተት። ከዚህ በኋላ ግን የኛ ኢትዋንኪዮ ማሳያ ትሆናለች። ያኔም ወደ ራሳችን እናያለን። ተወደደም ተጠላም ይህ ከአንኪዮን ጭንቅላት የፈለቀ ግኝት ለነጮች አንገት የሚያስደፋ ሲሆን ለእኛ ጥቁሮች የልዕልናችን ትንሣኤ ይሆናል። እውነት ነው። ከዚህ በኋላ የዓለም አይኖችና መንገዶች በሙሉ ወደ አፍሪካ ያዞራሉ። በተለይ ወደ ኢትዮጵያ ወደ ኢትዮጵያ። Good morning. እንዴት ናችሁ? Thank you. እንዴት ናችሁ? ሰላም ነው? እናንተ ራሱ ስታወሩ ኤማ ፒክቸር ያስፈልጋል። እናንተ መሀል በመሆን የተሰማኝ ደስታ እንዴት መግለጽ እንኳን እንዳለብኝ አላውቅም። ዳድ ማሚ ቻው፣ በጣም ነው የማመሰግነው። ሁለት ቤት ሆኖ መኖር አያስፈልግም። አንድ ተጠቃለሉ። ስራውንም እንኳ አንድ ላይ ሆኖ መስራት ይቻላል። ማም ቆይ ትንሽ ተረጋጋ፣ ስራውን ትጨርስ፣ እዛ ሁሉም ይደርሳል። እስኪ ባሩክን ትንሽ እንጠብቀው። ምናልባት በለስ ቀንቶት ልጁን ከገደለው የፊታችን የደስታ ቀናት ደቂቃዎች ይወስኑታልና ትንሽ እንጠብቅ። አለበለዚያ እንዳልከው ሁለታችንም ከአምላክ ተጣልተናልና ቤታችን ሲኦል ይሆናል። በጣም ደስ ይላል። ሰላም እግዚአብሔር ይመስገን። እሺ የሄድክበት እንዴት ሆነ? ቆንጆ ነው፣ እግዚአብሔር ይመስገን። በተደጋጋሚ ስልክ ስደውል አታነሳም። ያው የስራውን ባህል ታውቂያለሽ። ይሄን ያህል እሱን ለመካስ ነው ድረስ። እሺ ይሆናል። ሻይ ቡና? ለነገሩ ሻይ ነው የምትወደው። ሄሎ ባሩ፣ ምን ተፈጠረ? ያየህ ሰው የለም? እርግጠኛ ነህ? በጣም ጥሩ።
ሳሙኤል ተገሏል። ይገርማል። ይህን ፎቶ ከየት አገኘሽው? እኔ ጋ እንኳን የለም። ያኔ ስልጠና እያለ አየህ። አንተ ግን ከነመፈጠሬ እንኳን ረስተኛል። አልረሳሁሽም ራሔል። ውሸት። እንዴት? በተግባር ስላላየሁ። እጅ ከምን ከሆነ ያስኬዳል። ሳቅሽ ምንድን ነው? ደስታሽ ልጋራው? ቁስ ስሜትን መግለጽ፣ ስሜትን ማጋራት ቢችል ኖሮ ባሳየው ደስ ይለኝ ነበር። አይ ይቅርብኝ። ምኑ ሻዩ? ነው ሻዩ እስቲ እስከዛሬ 3 ሰዓት ነበር የምትፈጭው። አሁን ደግሞ 4 ሰዓት ሲሆን ምን ሆና ነው? ደህና ነኝ። አንተን ሳይ ነው ሰላሜን የማጣው። ከዚህ ሂድ። So, tell me, who was there for you to succeed? Your question is still harder than a concrete. What do you mean? I mean, every one of you were important to me. With whom do you compare my support? So are you asking me who's important for the building? The architect, the contractor, or the foreman? Behind all those engineers, where did you leave the investor? Who pays them all? Sorry? If you get without the investor, the building will be nothing. So? I did everything for you. How could you compare me with the professor? Do you think only his advice was enough for your success? Do you think it's a joke or what? James! I'm not wrong. Even your father. No, James. Listen. My father is off limit. He's my architect, contractor, foreman, and everything. He's the base for my personal success. He built me like a fine craftsman. Still, I'm more important. I did most of it. Starting from the draft until the top of the wells. I paid my time, money, even my blood for your peace and glory. Yes, James. I'm not comparing. Oh, when you people try to take the elevation,
You took their side. Dear God. What are you talking about? What did you say to them? What did I say? You said nothing. When the professor tried to take the credit by saying that he was the door opener for your success. Your father when he took the lion's share. ይቅርታ ወንድም። አቤት። መቼም ወንድነህና ስሜቴን ትረዳኛለህ ብዬ አስባለሁ። አልገባኝም። ድፍረት ባይሆንብኝ ቅድም ከራሄል ጋር አይቻለሁ ነው። እና ኃጢአቱ ምንድን ነው? አይ የሰጠችህን አበባ በጣጥሰህ ስትጥለው የስጋ ዝምድና እንደሌላችሁ ተረዳሁ። እና ምን ይሁን? ምንም እዝናለሁ። ለምኑ? አንተ በጣጥሰህ የጣልከውን አበባ እኔ ስለ ፍቅር የሰጠኋት ነበር። አንተን ከሷ ጋር እስካየሁብህ እስከ አሁኗ ደቂቃ ድረስ ታማኝ አፍቃሪዋ ነኝ ብዬ አስብ ነበር። ፍቅር ትወዳታለህ? ከልብ ወዲያ ምን ይሰጣል? በጣም ነው ማፈቅራት። በጣም ወንድሜ፣ ልቤ ለሷ ሙት ነው። አላፈቅራትም። ከተግባባን ጅረት ሽቅብ እንደማይፈስ ብራናው በቀሰሙ ይድመቅ፣ ሾተሉም ወደ ሰገባው ይመለስ እንጂ ራሄል ከፍቅሯ እህትነቷ ይበልጥልኛል። ስለዚህ ውሰዳት፣ እኔንም ከህሊና ዕዳ ትገላግለኛለህ። ኖ ሰብሊ፣ ለምን አትረጅኝም? የአቤልን እግር ተከትሎ ቤት ድረስ አበባ ይዞ መምጣት ምን ይባላል? ፍቅሬን ሊያበላሽ ነው እንጂ ሄደደ የተበሳጨባት ትመስላለህ። እጅግ በጣም በእንዲህ አይነት ሁኔታማ ሆነን ብዙ ማውራት የምንችል አይመስለኝም። የወንድ ልጅ ልብ ስስ ነው። ሰብሊ፣ በፈጠረሽ ይሄን በጊያዥልኝ። ካዘንሽለት ለምን አታገቢውም ታዲያ? ምናልባት ፊዚካሉ ካልተመቸሽ አላውቅም። ከአሁን በኋላ አይኑን ማየት አልፈልግም። በስውር እንወዳች። የቀን አንካሳ አንዳችንን ጥሎ አንዳችንን ያነሳ ይሆናል። ስዩም ይባላል። በፈጠረሽ ለኔ ስትያዥልኝ፣ ካልሆነ እኔ ራሴ በኃይል አስቆመዋለሁ። That was all for fun. Do you think Flash and Bone can become alive? Who else has the nerve to take the risk like James, who gives you soul? I can't understand what you're trying to say. Clearly, I'm asking you to give me your finding. From now on, this finding should be patented by my name. I'm so sorry. Do you think it's somebody else now? I already give it to you before you asked me. You said it yourself. It's not only flesh and bone cannot come alive. Thank God forgive us his soul. After God in my family, you are the one I trust. I work for my country. James Lawrence is still with me. You have been since when I was working on artificial intelligence. How can success without James? Nothing. Nothing. Listen. We are start to travel a long way. Unless we trust each other, everything fall apart. So give it to me. Okay. Give me a minute. Now! Zoe, እንካ ስልክ። አቤት፣ የእድሩ ጸሐፊ ነኝ። አይደለማ። እድር ሲባል እኮ ከቀብርና ከማስተዛዘን ባለፈ ብዙ ነገር መስራት አለበት። ገቢ ማግኘትም ሲባል የእድሩን አዳራሽ በማከራየት ብቻ አይደለም፣ ለበርካቶች የስራ እድል የሚፈጥር መሆን አለበት። እሱ እንደው ልማት ሲባል ኮብልስቶን ማንጠፍ ብቻ ነው የሚመስለው። ዋናው የአእምሮ ልማት ነው።
ለምሳሌ ቤተ መጻሕፍት አለን የለንም? እና በድሩ ዙሪያ ያሉ ነገሮችን እንኳን አሎ ማን ነው እሱ? ምንድነው ማድረግ የሚል የምን ጭቅጭቅ ነው? ጠቅላላ ጉባኤው በተገኘበት ጉዳዩን አንስቼ ይወሰናል። እያንዳንዱን የሚያወሩን ነገሮች በሙሉ እየደወልክ አትንገረኝ። አባ ምንድን ነው አልገባኝ። አቤል አንተ ነህ እንዴ? አላየሁም። አላየሁትም። እኔ ልጅ ላስታውስ ብዬ ነው። የአክስቴ ሽምግልና ዛሬ ነው እንዴ? አይ አሁን ስልችታል እንዴ የእነሱ ሽምግልና። ተለያይተው ይሞክሩታ። ምንድን ነው እንደ ጭቅጭቅ እንደው? እሺ እኔ ልጅ ተባረክልኝ። እሺ ሰላም። አንቺ የተከበረውን ትዳር ሊያዩት ያለሽ እንዴ? አልኩ እንዴ? ተለያይተው ይሞክሩት ማለት ምንድን ነው? እሱስ የሰይጣን ስራ ነው። ኧረ አንቺስ ምን ሆነሃል? ዛሬ ድል ቀን አይደል? ዝና በል። መች እንዲሆነና እንቅልፍን ጨርሰህ ተነሳ እንዴ እናቴ? አዎ ማየ። ሐኪሙ ምን አለሽ? መድኃኒት አዘዘልሽ? ኧረ አላዘዘልኝም። እንደው አጠቃላይ ምርመራ ተመርምሬ ነፃ ነሽ አለኝ። እንደው ምናልባት ድቅቅቅ የሚያደርገኝ እርጅና ይሆን? ኧረ የእኔ እናት ገና ወጣት ነች። እውነት ግን እንዳው ያርግልኝ። ሐኪሟ ታበሳጫት ብለዋል። አልፈልገውም። እንደውም እሷ ታዋጣ። ክታርገው ነው የምታዋጣው። ሚስቴ አይደለች? አልፈልግም። ደክሟታል ልጄ፣ እባክህ ተዋት። ይገርማል። ራስህ አግለህ ለጀምስ ከባድ ኃላፊ ሰጥተኸዋል። አመንክበት? ጄምስ ችኩል ሆኖ ከበጎ ጎኑ ይልቅ ክፍተቱን ቢበዛም ጉዳዩን ለመምራት አቅም አያጣም። ይህን አምናለሁ። ለራሱ ጥቅም ግን ያደላል። ራስ ወዳድ ቢሆንም ከራሱ ኬስ ይሰርቃል የሚል እምነት የለውም። ምንም እንኳን ከአንድ እናት ባንወለድ የአባቱ ሀብት ነው። ላገለው አልችልም። ለእኔም ለስራው የሚቀርበው እሱ ነው። የአንቺ እገዛ ያስፈልገኛል። በእኔ በኩል ስጋት የለም። ሁሉን እቆጣጠራለሁ። ግን ከጀምስ ጋር መስራት ፍላጎት የለኝም። እሱ በቃ ከዚህ በኋላ ወንድሜን እንድታሚ አልፈልግም። ይህን ሰሞን ባህርሽ እየተሰባበረ ምን ሆነሽ? አንተና እኔ ደግሞ ምን አደረኩ? ማታ ግን ያን ያክል ሰዓት ሙሉ እንደዛ ስጠብቅህ ለምንድን ነው ያልደወልከው? ብታይ ማታ ከውጭ የመጡ እንግዶች ጥር አድርጎ በጣም ቢዚ ነበር። አቤት ውሸት! እኔ ከኤርሚላ ጋር ነው ያመሻው። ይሄ ሮማንቲክ ናይት ዲነር ምናምን ስትል እና ቢሆንስ ሚስቴ አይደለች? አደጋግሞ አውቃለሁ። ልታገባት ነው እንዴ? አዋ አድሪኝ ገብተህ ካልወጣ ነው። አልወጣም። እስክስታ እየመታሽ ነው። ያንተ ሀዘን ማየት ፍላጎት የለኝም። ያኔ ድርጅታችን በአርቲፊሻል ኢንቴሊጀንስ ያለ ሚዲያ ሲዘግቡ
ኮዱን ይዞ ለመጥፋት ዳድሶ ነበር። ባንኪውን ትረት ወደ ቦታ እንድትመለሰ ታውቃለህ። የባለፈው ጥፋት ላለመድገም ምን ማረጋገጫ አለ? ለዛም ነው ሁላችንም በንቃት ልንጠብቀው የሚገባው። ሁላችሁም ልትተኙ አይፈቅድላችሁ። አይናችሁ ላፍታ መከደን የለበትም። ይገባሻል? ከምን ጊዜው በበለጠ ሁኔታ ልትጠነቀቁ ግድ ነው። እያንዳንዳችሁ ልትጠነቀቁ፣ እርምጃችሁን ልታሰሉ ይገባል። በተለይ አንቺ። አንኪዮን የብዙዎቹ ችግር ይሄ ነው። ነገሮችን ከሁሉም አንጻር ማየት ያስፈልጋል። እንዴት? የአንቺ ቀመር የአንድ ግለሰብ ጉዳይ አይደለም። የዓለም ስጋት ለሆነ ችግር መፍትሄ ይዞ የመጣ ጉዳይ ስለሆነ ብዙዎችን ይመለከታል። ይገባኛል፣ ግን ከነዚህ ሰዎች ወጥመድ ግን ማምለጥ ግድ ነው። እንዴት እናምልጥ የሚለው ጥያቄ እዚህ ላይ ይመጣል። ፕሮፌሰር፣ ለግኝቱ የእርሱ ድጋፍ ወሳኝ እንደነበረ ሁላ እንዴት ለሚለው ጥያቄ ከእርሱ ምላሽ እፈልጋለሁ። ለዚህ ደግሞ እኔ ብቻ ሳልሆን በዙሪያችን ያሉ ሰዎች በሙሉ ተሳትፏቸውን እፈልጋለሁ። መፍጠንቀን ይኖርብናል። ያለበለዚያ ሌት ተቀን ለሚያድኑ ድመቶች ሲሳይ ነው የምንሆነው። በነገርሽ ላይ ለብተሽ ላገኝሽ ስትይ ያልተቃወምኩሽ የውስጥሽን ሀዘን ጭንቀትሽን ባሽ ስለነገረኝ እኔ የሰው ልጅ ሲያለቅስ ማየት አልችልም። ከፋኛል ትንሽ እና ለዛ ነው እንጂ ለስራ ጉዳይ ሰውን ውጭ ማግኘት ባህሪ አይደለም፣ ህጉም አይፈቅድም። ምናልባት የተለየ ኬዝ ካልገጠመና ያለቃ ትዕዛዝ ካልመጣ በስተቀር። አዎ ማለት አንቺ በጣም መልካም ሰው ነሽ። ማለት እንደዚህ እንብላ በሆነበት ዘመን እንዳንቺ አይነት መልካም ሰው ማግኘት መታደል ነው። በጣም አመሰግናለሁ። ወንድሜ የደርግ መንግስት ቤተሰቦቻችንን ሲጨፍጭፍ እኔም ፈረንጆች ወሰዱ፣ እሱ ደግሞ እዚሁ ቀረ። ማለት አሁን የት እንዳለ አላውቅም። በእህትነት አንቺ ትረጂኛለሽ ብዬ አስባለሁ። ይኸውልሽ ቤቲ፣ ካልተሳሳትኩኝ ቤቲን ያልሽኝ ትንሽ ነው። ቤቲ ሞላ ይኸውልሽ ቤቲ፣ ይህንን መስጠት ያለብሽ ለፖሊስ ሳይሆን ለሚዲያ ነው። ኢንስፔክተር፣ እኔ የማውቀው ሰውም ሆነ ዘመድም የለኝም። ከውጭ ሀገር መምጣትሽን ያወቁ ሰዎች ችግርሽን ከመርዳት ይልቅ ገንዘብሽን ለመብላት ነው የሚፈልጉት። የዛሬ 7 ዓመትም አሁንም ያው ነው። ኢቭን ሌላውን ተይው፣ ይህንን ገስት ሃውስ እንኳን ለመከራት ያየሁትን ስቃይ እኔ ነኝ የማውቀው። ስለዚህ ህግ ለሚያውቁ ሰዎች ይሻላል ብዬ ነው አንቺ ጋር መምጣቴ። ያው አንቺ ደግሞ ሴት ስለሆንሽ በሴትነት ስለምትቀርቢኝ ትረጃለሽ ብዬ አስባለሁ። እባክሽን በቃ ታልክሽ የምችለውን ነገር ሁሉ ለማድረግ እሞክራለሁ። አመሰግናለሁ። ማለት እንደዚህ በቅንነት ልትረጂኝ እንደምትችይ የመስሪያ ቤት ሰዎች ነግረውኛል። አየሽ፣ ወንድሜን ካገኙት እዚህ ሀገር መኖር እፈልጋለሁ፣ ስራ መስራት እፈልጋለሁ። ታዲያ አንቺም የምታገኙ መረጃዎች በሙሉ ልትነግሪኝ እፈልጋለሁ። እኔ የምልሽ በፊት እዚህ ያለሽ ትኖሩበት የነበረውን አካባቢ ታስታውሻለሽ? የት አካባቢ ነበር የምትኖሩት? አድራሻ፣ በፊት የምንኖርበት አድራሻ እና ተጨማሪ የስራ ማስኬጃ አለ።
አያስፈልገኝም። አመሰግናለሁ። እራሻው ብቻ ይበቃኛል። ቅድም እንዳልኩሽ የምታገኙ ነገር ካለ አዲስ ነገር አሳውቁኝ። እሺ? አመሰግናለሁ። መልካም ቀን።